ብሌን በመጨረሻም በአቶ በኃይሉ እጅ ገብታ የድብደባና የቅጥቀጣ እንዲሁም ደግሞ ከባድና አደገኛ አደጋ አድርሶባታል። ብሌን ራሷን መቆጣጠር ሲያቅታት መሬት ላይ ድፍት ብላ አቶ በኃይሉ እስከሚበቃው ድረስ እሷን ቀጥቅጦና አሰቃይቶ ከዛ ቦታ ላይ ተሰወረ። እጅግ በጣም የሚያሳዝነውና የሚገርመው ነገር ደግሞ አቶ በኃይሉ ብሌንን ይህንን ያደረገበት ትልቁ ጦስና መከራ ምንድነው ተብሎ ሲጠየቅ እንዴት አባቷንስ አልማዝን ለማግኘት አልማዝ እህት ላይ ስልክ ደውላ አልማዝ ያለችበትን ቦታ ላይ አጣርታ ዝቺ ለተረገመች አሮጊት ልትሰጣት መሆኑን ሰምቼ ነው። ይሄ ደግሞ ለእኔ ከሚባለው በላይ ከባድና አደገኛ ህመም መሆኑን ተረድቻለሁ። በህይወት እስካለሁኝ ድረስ እኔ በኃይሉ ማንም ሰው ሊደፍረኝና ማንም ሰው እንደፈለገ እንዲጫወትብኝ አልፈቅድም አለ። ሳሚ እንግዲህ መንገዱን ወክ እያደረገ ሲሄድ ብሌንን በርቀት ቦታ ተደፍታ ደምንባ እያነባችና ራሷን መንቀሳቀስ አቅቷት ሲያይ እጅጉን በጣም ደነገጠና አዘነ። ብሌን ላይ ተደፋና ወይኔ የኔ ዓለም ይሄ ሁሉ የሚገባው ለኔ ነበር። እንደዚህ ያደረገሽ ያ በኃይሉ ነው አይደል? እኔ ሳሚ አይደለሁም። አንቺን እንደዚህ ነክቶብኝ በሰላም የምቀመጥ ሰው እንዳልሆንኩኝ ልኩን አሳየዋለሁኝ ብሎ ሳሚም ከዛ ቦታ ላይ ብሌንን አፋፍሶ ወደ ሆስፒታል ለመውሰድ ሙከራ ሲያደርግ ወይዘሮ ሰላም እንግዲህ ብሌን የት ገባችብኝ ምን አገኛት እያለች እየተጨናነቀችና እያለቀሰች ሳለ በመጨረሻ እንግዲህ ብሌን የሆነችውን ነገር ሳሚ ደውሎ ሲነግራት ከአቅሟ በላይ ሆነና ይሄ እኮ ላንቺ አይገባም ብሌን እኔ ካንቺ ጋር ሳወራና ስጫወት ምን ያህል ሰላሜን እንደማገኝ ብታውቂ ኖሮ ይሄንን ያክል ነገር ባላልሽ ነበር። እንዴት ትተሽ ትሄጃለሽ? ምንም ቢፈጠር ምንም አንቺ እኮ ከማንምና ከምንም በላይ የምታስቢልኝ መልካምና ልዩ ልጄ ነሽ እያለች ወይዘሮ ሰላምም እንግዲህ ብሌን በደረሰባት አደጋ እየተጸጸተችና እየተቃጠለች ትገኛለች። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ውድ ቤተሰቦቼ አመሰግናለሁ ማለት ነው። እንግዲህ አቶ በኃይሉ ብሌን የአልማዝን ስልክ ፈልጋ እንደደረሰችበትና አልማዝና ሰላምን ለማገናኘት ደፋ ቀና ስትል ሲያያት የታባሻለና መንገድ ላይ ጠብቆ በዱላ ሰባብሮና እንዳትነሳ አድርጎ አሰቃይቷታል ማለት ነው። እሷም እባክህ በኃይሉ ይሄ ነገር ተደብቆ አይቀርም፣ ምንም ቢሆን እኔ ሴት ልጅ ነኝ፣ እንዴት እንደዚህ ታረገኛለህ? በፈጠረህ እትዬን ስትሰቃይ ማየት ለኔ ሞት ነው። እሷ እኮ ነገሮቹ በሙሉ በስተውባታል፣ እንዴት እንደዚህ ታደርጋታለህ? ምንም ቢሆን ለእሷ አይገባትም እያለች ብትለምነውም አቶ በኃይሉ በፍጹም ሲለመን ስለሚብስበት ማናባሽ ፈቅዶልሽ ነው? ሰራተኛ ሆነሽ አድበሽ ሽንት ቤትሽን እያጠብሽ አድበሽ ስራሽን እየሰራሽ አትኖሪም እንዴ? እንዲህ አይነት ቅብጠትና ብልግና ምንድን ነው? ታይ ብዬሻለሁ። በተደጋጋሚ ያደረሽው ነገር በሙሉ መስዋዕትነትና ዋጋ እንድትከፍሌ አድርጎሻል ብሌን። በማይመለከትሽ ነገር እየገባሽ ከማን ጋር እንኳን መጋጠም እንዳለብሽ አታቂም። ይሄ ደግሞ ላንቺ ዋጋ አስከፍሎሻል። ላንቺ የሚጠቅምሽና ስራሽ የሚያዋጣሽ ያው የቤት ሰራተኝነት ሆነሽ እቃሽን ማጣብሽ ነበረ። ያ ደግሞ አልበቃሽ ብሎ ያደረሽው ነገር በሙሉ ልክና ትክክል እንዳልሆነ የእጅሽን ማገኘት አለብሽ ብሎ ነው እንግዲህ እንዲህ ያለ ጉድና መከራ ያወረደባት። ወይዘሮ ሰላምም ተናደደችና ቆይ አሁን እስኪ ይቺ ምስኪን ልጅ ምን አድርጋ ነው ይሄ ሁሉ ፈተናና ስቃይ የሚያደርስባት? በኃይሉ እድሜ ዘላለምህን ነፍስህን ይቅር የማይባል
ጉድና መርዶ ባንተ ላይ ይውረድ እያለች ወይዘሮ ሰላምም በተደጋጋሚ አቶ በኃይሉን ወንድሟ እንዳልሆነ ጠላቷ እንደሆነ በተደጋጋሚ መናገር ጀምራ ነበር። ወይዘሮ አልማዝን ፈልጋ አግኝታ ሰላምን ነጻ ለማውጣት ስትደክም የነበረችው ብሌን እቅዷን በሙሉ በኃይሉ አከሸፈባት። ቃል ደግሞ በጣም ከሚባለው በላይ ደስ አላትና ኡፍ እንዲህ አይነት ነገር ነበር የምፈልገው። እድሜ ልክሽን እያስመሰልሽ እወደር ባይ ስታደርጊ ብሌን የኔንም እቅድ በሙሉ አበላሽተሽብኝ ነበር። ዛሬ ግን አቶ በኃይሉ የልክሽን ስለሰጠሽ ለእኔ በጣም ደስ ብሎኛል ብላ ቃል በደስታ ተሞላች። ወይዘሮ ሀረግ ደግሞ እንደው ምን አይነቲቱ ሰይጣን ነሽ ልጄ፣ እንዳንቺ አይነት ልጅ በመኖሬ እድሜ ልኬን አንገቴን ደፍቼ አፍርብሻለሁ። ምን አይነት የማትረቢ ጉደኛና አስመሳይ ሰው ነሽ። እኔ በህይወቴ እንዳንቺ ራስ ወዳድና ለገንዘብ የሚሮጥ ችኩል ሰው አጋጥሞኝ አያውቅም። አሁን ብሌን ይህ ሁሉ ስቃይና መከራ ደርሶባት አንቺ ግን ከሚባለው በላይ ትደሰቻለሽ። ቆይ ምን አይነት ፍጥረት ነሽ እያለች ሀረግ በገዛ ልጇ እየተቃጠለችና እየነደደች ትገኛለች። ሳሚ ብሌን ላይ እንግዲህ ዳግም ቀለበት አድርጎላት እሱን አይቶ በጣም ተናዶ ነበረና ይሄንን ያደረገልሽ ዳግም ነው አላት። እና ታዲያ እኔና ዳግም እኮ እንደምንዋደድና እንደምንፈቃቀር ነግሬህ ነበር። አንተ ግን በህይወታችን እየገባህ ትልቁን ስህተት ፈጽመሃል አለችው። ታይ ብሌን አታበሳጭኛልና ጭንቅላቱን ይዞ ሳሚ ተናዶ መንገዱን ቀጠለ። ዳግም እንግዲህ የማይቻል ሰው ከሳሚ ጋር ጓደኛው ሳሚን ጥቃት አድርሰውበት ራሱን ስቶ ካወቀ በኋላ ሄዶ ፊት ለፊት ስማ ቡችሎችህን ልከህ ከምታስደበድበኝ እኔ እናንተ ፊት ለፊት ብንጋጠም ጥሩ ነው። ሳሚ ማለት እድሜ ልኩን በጸብና በእንደዚህ አይነት ነገር ያለፈ ነው። ዳግም ብዙ ጊዜ ችግሮችን በፍቅር እንድንፈታ ነግሬህ ነበር። አንተ ግን ራስህ ፊት ለፊት መጋጠም ሲያቅትህ በሚያሳዝንና በሚገርም ሁኔታ ፊት ለፊት መተህ እንደዚህ አይነት ስህተትን ትሰራብኛለህ ብዬ በጭራሽ አላሰብኩም ነበር። ምን አይነት አስተሳሰብ ነው? ምን አይነት ቅሌትና ጉር ነው? ይህን ነገር አምኖ መቀበል ቢያቅተኝም ከምታስበውና ከምትለው በላይ ግን እጅጉን በጣም አዝኜብሃለሁኝ ብሎ ፊት ለፊት ሲፋጠጥበት አንገቱን ይዞ ሲያሰቃየው ብሌን መጣችና ቆይ አንተ እድሜ ልክ ከሰው ጋር መጋጨት፣ እድሜ ልክ ከሰው ጋር መጋደል ትንሽ አይሰለችህም እንዴ? ምን አይነት ጉድና አስተሳሰብ ነው እንዴ? ምን ሆነሃል ብሎ አለው። እኔ ምንም አልሆንኩ፣ የተፈጠረ ምንም ነገርም የለም። ቆይ ምን አይነት አስተሳሰብ ነው እያለ መደናበር ጀመረ። ብሌን እንግዲህ ከዛ ቦታ ላይ ዳግምን አባረረችውና የተፈጠረውን ነገር በሙሉ ሳሚ ለማስረዳት ሞከረ። ብሌን የሚያሳዝነው ነገር ሳሚን ስለማትወደው ምንም ያውራ ምንም ውሸታማ አድርጋ ነው የምታስበው። በዛ ላይ ደግሞ እውነቱን ልንገርሽ ከምታስቢው በላይ ሰላም እናትሽ ናት ብሏት ያንን ደግሞ አምና አልተቀበለችም። የሚያሳዝነው ነገር ስለዚህ ለዛም ነው ማለት ነው እና ሳሚን ውሸታም እያለች ስትል የነበረው። ወይዘሮ ሰላም ወደ ግቢ ላይ ስትወጣ ሰላም የአልማዝ ነፍሰ ገዳይ ነሽ የሚል ጽሑፍ ስታይ ራሷን ከምትለው በላይ ችግር ውስጥ ልታስገባ ፈተናዎች ሲበዙባት በተደጋጋሚ እንግዲህ ሀረግ ካጠገቧ ሁና ይህን ነገር እንዴት ሊሆን ይችላል? በጭራሽ እኔ አምኜ አልቀበልም፣ በፍጹም ሰላም ነፍሰ ገዳይ ናት እንዴ ብላ ልጇን ቃልን ስትጠይቃት፣ ቃልም ደግሞ እናቴ ለፖሊስ ደውለሽ ችግር እንዳፈጥሪ ከምልሽ በላይ እውነቱን ለመናገር ሰላም ይሄንን ያደረገችው ለኔ ብላ ነው፣ ለልጅሽ ብላ ነው። ይሄን ደግሞ ማሰብ መቻል አለብሽ። ከምትዩ በላይ ብዙ ነገር እኮ ያደረገችልሽ እሷ አንቺን ስለምታከብርሽና ስለምትወድሽ ነው እናቴ።
አሁንም ቢሆን ይሄን ነገር ማድረግ የለብሽም፣ እረፊ። ፖሊስ ጋር ደውለሽ ብታስይዣት ችግር ነው። የዛኔ የምትወጃትን ልጅሽን ልትወስድብሽ የመጣችው አልማዝ ተብዬ እኔን ልትመታኝና ችግር ልታደርስብኝ ስትል ገፍትራ ወደ ጣውላ ጣለቻት። የተፈጠረው ይሄ ነው እና እባክሽ ሰላምን ለፖሊስ ደውለሽ እንዳታስይዣት እያለ መለመን ጀመረች ማለት ነው። እና ሀረግም ስትረጋጋ አሰበችውና ቆይ እኔ ምንኜ ነው ይህንን ነገር እንዴት ማድረግ ነበረብኝ? ጥፋት እኮ ነው የሰራሁት። ምንም ቢሆን አንዳንዴ መረጋጋት ዋጋ አለው። በመረጋጋት ውስጥ ብዙ ነገር የሚገኝ ይመስለኛል። ስለዚህ ሰላምን አሁን አሳልፌ ለፖሊስ ብሰጥ ለልጄ ብላ እኔ እንደዚህ ማድረግ የለብኝም። ወይ ጉድ ያሳዝናል እያሉ በጣም አዘኑ። በረንዳ ላይ ቁጭ ብለው እንግዲህ ብሌንና ሰላም እያወሩ ነበርና እትዬ ምንም ነገር ጭንቀት አይግባሽ፣ ሁሉንም ነገር እኔ አስተካክለዋለሁኝ። ማጣራት ያለብን ነገር አለ እንጂ እውነት ለመናገር ከምታስቢው በላይ የአልማዝ ቤተሰቦች አልማዝ ሞታ እነሱ በህይወት ይኖራሉ ብዬ አላስብም። ስለዚህ እውነቱን ስነግርሽ ማጣራት ያለበት ጉዳይ ነው፣ እጅሽን ለፖሊስ መስጠት የለብሽም ብላ አለቻት። ወደ ዳግም ዘንድ ደወለችና ዳግም ባለፈው አልማዝን አይቻታለሁ ብለህ ነበር፣ እውነትህን ነው ወይስ እየቀለድክብኝ ነው ብላ አለችው። እሱም አስታወሰና አልማዝን ያየበት ቦታ ላይ ሲነግራት ወይዘሮ ገነት የእህቷ ቁጥር እኔ ጋር አለ ተፈለጋችሁት ብላለች። በጣም ደስ አላትና ብሌን እየበረረች ወደ ቤት ሄዳ የአልማዝን እህት ቁጥር ተቀብላ አልማዝ እፈልጋታለሁኝ፣ አልማዝን አገናኙኝ ብላ ስትል እህትዬቱም ደግሞ አልማዝ አሁን እንደሌለችና በኋላ እንደምታገናኛት ነገረቻት። በጣም ደስ አላትና በጉጉት መጠበቅ ጀመረች። መጨረሻ ላይ ወይዘሮ ገነት የኔ ልጅ እኔን ሳትስሚኝም እንዴ? ለእኔ ለእናትሽ ቦታ የለሽም እንዴ? እንዴት እንደዚህ ታደርጊያለሽ? ተይ እንጂ እናቴ፣ ምንም ቢፈጠር ምንም አንቺ እናቴ ነሽ። እንዴት አንቺን ትልልሽ እችላለሁ? ግን ከምትዩ በላይ በጣም ችግር ላይ ናት። እሷን ልረዳ ትፈልጋለሁኝ። እትዬ ችግር ላይ ናት እያለች አለቻት። በቃ ተረጋጊ፣ ሁሉም ነገር ለበጎ ነው። ሲቀጥል ደግሞ እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ ነገ ላይ ውጤት አፍርቶ የምናየው ይሆናል ብላ አለች። ዳግም እንግዲህ ከሳሚ ጋር እየተጋደለ ያለው ጓደኛው ነው ይሄንን ስህተት እየሰራው ያለው ማለት ነው። እሱም አቤላ ከባድ ችግር እየፈጠረበት በጣም ተቸግሯል። ዳግም ከሳሚ ጋር መጣላትም አይፈልግም። ወይዘሮ በኃይሉ እንግዲህ አልማዝን አግኝቶ እሷ ምንም እንደማታመጣ በገንዘብ ለመደራደር ሞክሮ ነበር። በገንዘብም ቢደራደራት እሷ አሁን ላይ ነጻነቷን የምትፈልግ ሴት መሆኗን በተደጋጋሚ ነግረዋለች። ይሄ ካልሆነ የማትፋታይ ከሆነ እውነቱን ሂጄ ለወይዘሮ ሰላም ዘረግፍልሃለሁ፣ የዛኔ የምትሆነውን ለማየት ጓጉቻለሁ ብላ አስፈራርተውና ዝታበት ነው የሄደችው ማለት ነው። የወይዘሮ አልማዝ መጨረሻ ምን ይሆን? አቶ በኃይሉ እየተከታተለ የሚያስቸግራት ከሆነ እውነታውን ሄዳ ለሰላም እንደምትናገር 1 ወር ሰጥተዋለች ማለት ነው። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።